ቀርቷል እና እባካችሁ ከጎኔ ቁሙ፣ ድምፁኝ ብለሽ ቪዲዮ ትሰሪያለሽ። ከዛ ትመጪና እኛ ጋር ኮመንት ላይ ቪዲዮን ሰርቻለሁ ድምፁኝ ትያለሽ። ከዛ እኛም ሼር ዲዩት ሪፖስት እናደርጋለን። ገባሽ? ሀቡዬ ፎቶን እንዴት ነው የምለጥፈው? ነው እኮ ቪዲዮ ተጠቅሜ ስለማላውቅ እሱ ቀላል ነው። ዩቱብ ላይም ገብተሽ ቲክቶክ ላይ ቪዲዮ እንዴት ነው የሚለጠፈው ብትይ በአማርኛ እንደ የሰሩ ልጆች አሉ። እሱ ቀላል ነው። እኔም ስክሪን ሪከርድ አድርጌ ልልክልሽ እችላለሁ በዋትሳፕ። እኔም ስክሪን ሪከርድ ቪዲዮ ከሰራሽ በኋላ ፕላስ የሚለውን ተጭነሽ ጋላሪ ላይ ትገቢና ፎቶ እንዴት እንደሚለጠፍ እኔም ስክሪን ሪከርድ አድርጌ ልልክልሽ እችላለሁ። በጣም ሲምፕል ነው። ኸይር ኢንሻአላ። ሌላ ደግሞ ይኸውልሽ ሀቡዬ ውሸት ቪዲዮን ከሰራሽ ሌላ ወሬ ቪዲዮን ከሰራሽ በኋላ እናወራለን። መጀመሪያ ቪዲዮን ስሪ፣ አንድ እርምጃ ወደፊት ተራመጂ፣ ከዛኛ እንከተላለን። ቪዲዮን ስሪ። ፎቶ እንዴት እንደሚለጠፍ ካልገባሽ ዋትሳፕ ላይ እኔ ስክሪን ሪከርድ አድርጌ እንደዚህ ነው ፎቶ የሚለጠፈው ብዬ እልክልሻለሁ። እሺ እሺ፣ አመሰግናለሁ። እሺ ሰክሰስ እንኳን ደህና መጣክ። ታዲያ ሳቡ እንዴት ናችሁ? እሷን በሁለት ልጅ ብቻ መሞከር ትችል ነበር። 20 ሰው በዛ። እንደዚህ ናቸው። በኮሚሽን ይስማልማሉ፣ ደላልነት ይሰራሉ። ከዛ ሲበላሉ ሲካካዱ የኢትዮጵያ ሕዝብ ይፍረደኝ ይላሉ። ይሄ የታወቀ ነው። 20 ሰው በአንዴ የሰጠቻት ኮሚሽኑ ይጣፍጣል። በአንድ ሰው የሚታሰብላትን የምታውቀው እሷ ናት። ኦኬ፣ እኛ እናቅ። ቴንኪዩ ሰክሰስ። ይቅርታ ስላቋረጥኩክ። እንኳን ደህና መጣ። ኧረ ምንም ችግር የለም። ምንም ግንዛቤ እየሰጣች ስለሆነ ምንም ችግር የለም። ለሌሎቹ ግንዛቤ ማስጨበጫ ስለሆነ ያው አንዳንድ ጊዜ እኮ አንዱ ይበደልና ብዙዎች ይማራሉ በዛው። ለአንዱ ጉዳት ሊሆን ይችላል። በእርግጥ ደግሞ ለሺዎች አሁን እዚህ ላይቭ ላይ ላሉት ለ3100 ሰው ደግሞ ትልቅ ትምህርት ነው የሚሆነው እና ያው አንዳንዴ ያው ክስተቱ የተፈጠረ ሰው ያው መቀበል መቻል አለበት፣ መቀበል ነው። ሌላው ደግሞ እኛ ከውጭን የምናዳምጥ ሰዎች የምናይ ሰዎች ደግሞ በተቻለ ያህል ደግሞ ትምህርት መውሰድ ከዚህ ኬዝ ያ ነውና፣ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? የመጨረሻኛው የቲኬት ሽያጭ ላይ እንገኛለን። የአራት እጣ፣ አንደኛ እጣ ባለ 3 መኝታ፣ ሁለተኛ እጣ ባለ 2 መኝታ፣ ሶስተኛ እጣ ባለ 1 መኝታ ኮንዶሚኒየም ቤቶች የሰክሰስ ቻሪቴብል ኦርጋናይዜሽን እጣ ሊያወጣ ጥቂት ቀናቶች ቀሩ። እጣው የሚወጣው እዚሁ ሀቢባ ቲክቶክ ላይቭ ላይ አፕሪል 30 ከአንድ ወር በታች የሆነ ቀናቶች ቀርቷሉ። ጥቂት ቲኬት አሉ። ቲኬት ያልገዛችሁ በመላ ዓለም ተሰዳችሁ ስደት ላይ ያላችሁ ቲኬት ለእናንተ ነው። አውሮፓ፣ አሜሪካ፣ ኤዥያ፣ ዩሮፕ፣ አረብ ሀገር ላይ፣ ሳውዝ አፍሪካ፣ አፍሪካ ውስጥ ተሰዳችሁ አሜሪካ ያላችሁ ቲኬቱን መግዛት በእጃችሁ መያዝ ትችላላችሁ። በዕለቱ ቲኬቱን ይዛችሁ ላይቭ ላይ ሁላችሁም ትቀርባላችሁ። የመጀመሪያ እጣ እንደወጣ እና ሀቡም ቲኬት ይዟሉ። እኛም ሁላችንም ተሰብስበን እዚህ እጣ ይወጣል። እንዴት ቲኬቱን እንግዛ የምትሉ አካውንት ፎሎ አድርጉ። የኛን ባዮ ላይ ያሉ ስልኮቹን አንስታችሁ በዋትሳፕ መስመር መታችሁ ቲኬት ፈልጌ ነው ስትሉ የቲኬት ዋጋ የአንድ ቲኬት ዋጋ የኢትዮጵያ 2000 ብር ነው። አንድ ሰው አንድ ቲኬት ሲገዛ በአራቱም እጣ ውስጥ ይሳተፋል። ከእንደገና አራቱም እጣዎች አንደኛ እጣ ባለ 3 መኝታ ኮንዶሚኒየም ቤት፣ ሁለተኛ እጣ ባለ 2 መኝታ፣ ሶስተኛ እጣ ባለ 1 መኝታ፣ አራተኛ እጣ የኢትዮጵያ ግማሽ ሚሊዮን ብር ነው። ጥቂት ቀናቶች ቀርቷሉ። ቲኬት ያዙ፣ እጣ ላይ ተሳተፉ። በአንድ ድንጋይ ወፍ በጎ አድራጎት ድርጅት ነው የኛ። በአካል ጉዳተኛ ላይ ነው የምንሰራው። ዊልቼር በማከፋፈል ላይ እንገኛለን። የተለያዩ ስራዎችን በመፍጠር ላይ እንገኛለን። ትምህርት ስፖንሰር በማድረግ ላይ እንገኛለን። ለኢትዮጵያ ውስጥ ላሉት አካል ጉዳተኞች ቲኬት የገዛችሁት መልካም እድል፣ ላልገዛችሁትም ለመግዛት ለሚታስቡ መልካም እድል ይሁንላችሁ። አቡዬ እንደምታውቂ ቆፍጠን አድርገሽ ደግሞ አንቺ አሳውቂያቸው፣ ኢንፎርም አድርግላቸው። ያው ፋይናላይዝ እያደረግን ስለሆነ ቲኬቱ የማለቅ ፕሮባቢሊቲም ስላለ ያው ቤተሰቦቻችን ቲኬት መያዝ ይችላሉ። ያው ስደተኛ የሆነ ማንም ትውልደ ኢትዮጵያዊ ቲኬት መግዛት ይችላል። ባለበት ሀገር ካልኩሌት ማድረግ ይችላሉ። የአንድ ቲኬት ዋጋ የኢትዮጵያ 2000 ብር ነው። አንድ ቲኬት ሲገዙ አራቱም እጣ ውስጥ ይካተታሉ። ኤግዛክትሊ። ትኬቱን መቁረጥ የምትፈልጉ በመጀመሪያ ሰክሰስን ፎሎ ከማድረግ ነው የምትጀምሩት። የመጀመሪያው ስቴፕ ሰክሰስን ፎሎ ማድረግ ነው። ትኬት ስንቆርጥ ምንድነው በኢትዮጵያ 2000 ብር ብቻ ትኬት ስትቆርጡ የቤት ባለቤት የመሆን እድላችሁን እየሞከራችሁ ነው። አንደኛ እጣ ባለ 3 መኝታ ቤት ኮንዶሚኒየም ነው። ሁለተኛ እጣ ባለ 2 መኝታ ቤት ኮንዶሚኒየም፣ ሶስተኛ እጣ ባለ 1 መኝታ ቤት ኮንዶሚኒየም ነው። አራተኛ እጣ ግማሽ ሚሊዮን ብር ነው። ይሄ ሁለተኛ ዙር ነው። የመጀመሪያው ዙር ተጠናቆ ነው ሁለተኛ ዙር የተጀመረው። የመጀመሪያው ዙር ሲጠናቀቅ የደረሳቸው ከ1 እስከ 3 ሰዎች ማን ናቸው፣ እንዴት ተረከቡ የሚለውን
ፕሮፋይሌ ላይ ገብታችሁ የመጀመሪያው ቪዲዮ ፒን ያደረግኩላችሁ መመልከትና ስለ መጀመሪያው ዙር ማወቅ ትችላላችሁ። ይሄ ሁለተኛው ዙር ደግሞ እንደነገርኳችሁ ከ1 እስከ 4 ነው። አሁን በዝርዝር እንደጠራሁላችሁ ይህንን እድል ተጠቃሚ መሆን የምትችሉት ከሀገር ውጭ ያለን ሰዎች ብቻ ነን። የሰክሰስ በጎ አድራጎት ድርጅት እኛን በስደት ያለን ሰዎችን የቤት ባለቤት ማድረግ ነው አንደኛ ዓላማው። ሁለተኛ ዓላማው አካል ጉዳተኞችን ማገዝ ነው። ለብዙ አካል ጉዳተኞች ዊልቸር እየታደለ ነው። አሁን ደግሞ የትምህርት እድል መጥቷል። ተምረው ውጤት ኑሯቸው ግን የዩኒቨርሲቲ የኮሌጅ የመክፈል አቅም ለሌላቸው ሰክሰስ ስፖንሰር ይሆናል። ሰክሰስ በጎ አድራጎት ድርጅት ስፖንሰር ይሆናል። ስራ ላጡ ልክ እንደ ዳግማ ያሰፋ የህግ ባለሙያና ደራሲውን ለሱ የስራ እድል እያመቻቸ ነው። ራሱ ዳግማዊ ሲናገር ቪዲዮ ፖስት አድርጊያለሁ። እሱንም ገብታችሁ ማየት ትችላላችሁ። ስለዚህ በኢትዮጵያ 2000 ብር ብቻ ትኬት ስትቆርጡ አንደኛ ቤት የማግኘት እድላችሁን እየሞከራችሁ ነው። ሁለተኛ ወገናችሁን እየረዳችሁ ነው። አካል ጉዳተኛ ወገኖቻችንን እየረዳችሁ ነው ማለት ነው። ስለዚህ ጥቂት ቀን የቀረው ሁለተኛ ዙር ዕጣ ሊወጣ እድሉን ተጠቀሙበት። የቀሩ ጥቂት ትኬቶች ናቸው፣ እንዳያመልጣችሁ። መቼ ነው የሚወጣው? ኤፕሪል 30 እዚህ ቤት ነው የሚወጣው። በኢትዮጵያ ሚያዝያ 22 የዛለት ላይቭ ላይ እናያለን። በጉጉት እንጠብቃለን እነማን እንደሚደርሳቸው። ሰክሰስን ፎሎ አድርጉ። የሰክሰስ ባዮ ላይ ያሉትን ቁጥሮች በመጠቀም ዋትሳፕ ላይ ትኬት መቁረጥ እፈልጋለሁ ብላችሁ ኦርደር አድርጉ። እነሱም ያስተናግዷቸዋል። እናመሰግናለን። ጉንፋን ይዞሻል እንደ አቡዬ? አዎ በጣም ጉንፋን ይዞኛል። በጣም ጉሮሮዬ ነው ሲያስለኝ፣ እንዴት እንደ ቁስል ታውቃለህ? ሲያስለኝ እንደዚህ ሰው ቁስል ኖሮብክ ሰው እንደዚህ በጥፍሩ ሲፍቅብክ አይነት ስሜት ነው የሚሰማኝ። ጉሮሮዬን ባሳለኝ ቁጥርና ላለማሳል እየጣርኩ ነው እንዳያመኝ በጣም ማለት ነው። ትኩስ ነገር ምናምን ውሰጂ። አይ ቲንክ ትኩስ ነገር ያግዛል መሰለኝ። ይሄንን እየጠጣሁበት ነው። ይሄ ነው እንደውም ትንሽ እንደዚህ ራሱ። ቬሪ ጉድ፣ በጣም አሪፍ። እና አሁንም ጥቁር አዝሙድ በቡና ደግሞ አሁን ጠጣሁበት። የምርም ዶክተር ነሽ አቡዬ? የምርም ዶክተር ነሽ እንደ አይዞሽ ይማርሽ። ፎሎ አድርጉን። ሰክሰስን ሁላችሁም ፎሎ አድርጉት። አህመድ የውልክ ሳዳ የሰጠችው ምላሽ ሀቢባ በአላ ይጠብቀኝ ማለት ነው፣ እንዳይወጣ ወላሂ ሸበካ የሚገኝ ነው። ገጠር ስለሆነ ያለሁት ማለት ነው። በአፕሊኬሽን ስለምጠቀም ወላሂ እምቢ አለኝ። ቀን ይሰራልኝ ነበር፣ ያ በነገርኩሽ ሰዓት ይሰራ ነበር። ገባሽ? አሁንም ትንሽ ከቆየ ይሰራል። ይጠብቀኝ እንዳይወጣ ይጠብቀኝ ብላለች። እንትኑንም ስክሪንሻት አድርጋ ልካልኛለች። እኔ ፐርሰናል ኢንፎርሜሽን እዚህ ጋር ማሳየት አልችልም፣ ለአካውንቴ ጥንቃቄ። እንትኑን የምትጠቀመውን አፕሊኬሽን እንትኑ ዌይቲንግ ፎር ሰርቪስ ይላል። ስክሪንሻት አድርጋ ልካልኛለች። አቡዬ በዚህ አፕሊኬሽን ነው የምጠቀም። ወላሂ ይሄ አረንጓዴ ካልበራ ሸበካ አይሰራም ማለት ነው። እንዳለኝ ቀይ በርቷል። አረንጓዴ ካልበራ ይሰራልኛል። አረንጓዴ ካልበራ እንትን አይልም፣ ሸበካ አይሰራም እያለች ነው። ስለዚህ እንጠብቃታለን። እሺ ትንሽ ታገስ። እሺ አህመድ፣ ስሟ ፕሮፋይሏን አይተሽዋል? አዎ ልካልኛለች። ልካልኝማ እኮ ፕራይቬት ነበረ ፐብሊክ አርጊው ብያት ምንም አልገባት ብሎ ማረ እንኳን ይሄን 2 ዓመት ታገሻለሁ። ጎበዝ፣ ታገሰ ደግሞ ትንሽ ደቂቃዎች መታገስ አያቅተውም። እና ደግሞ ፕሮፋይሏን ልካልኝ ፕራይቬት ነበር። ስቴፕ ባይ ስቴፕ አስረድቻት ለፍቼ ደክሜ ነው ችላበት ፐብሊክ ያደረገችው። ለምን እኔ ፕራይቬት አካውንት ከኮመንት ላይ መሳብ አልችልም። እኔ እንትን ስለማለል ገስቴን ስለማልከፍት ፎሎ አድርጉት። ሰክሰስን የኔን ሁለተኛውን አካውንት ከታች ገስት ላይ ያለውን ፎሎ አድርጉት። ሃኒ ፋሽንን ፎሎ አድርጓት። ሃኒ ፋሽንን ፎሎ በማድረግ ጥራት ያላቸው ቦርሳዎች፣ ጫማዎች፣ የተለያዩ የሚያማምሩ ጌጣጌጦች ብራንድ ክላስ ኤ የሆኑ ታገኛላችሁ። በጣም የሚያማምሩ ቦርሳዎች ኢማራት ላይ የምትኖሩ ገና መጀመሪያዋ ስለሆነ ወደፊት ደግሞ ወደ ሌሎች ሀገሮችም መላክ ትጀምራለች። በጣም ሃይ ኳሊቲ የሆኑ በጣም የሚያማምሩ ፋሽን የሆኑ ቦርሳዎች፣ ጫማዎች፣ ጌጣጌጦች ሃኒ ጋር ታገኛላችሁ። የትም ቦታ የማይገኙ ልዩ የሆኑ ሀቡ ምንድነው? ሀቡ ፕሊስ ምክር እፈልጋለሁ። ምክር ነው የሚለው እርግጠኛ ነሽ?
ሀቡ ፕሊስ ምግር ፈልጋል። እሺ አማርኛ መጻፋችን ይሆናል። ሀቡ ስለ አህመድ አስረጅን። አህመድ ማለት እዚህ ጋር አይ ጊዜ በሚል ቲክቶክ አካውንት የተቀመጠ ወንድማችን ስሙ አህመድ ነው። ቅድም እንደነገርኳችሁ ያልነበራችሁ አሁን አዲስ የገባችሁ ሰዎች ገንዘብ ተበልቶ ነው። ገንዘቡንም የበላችሁ ሚስቱ ናት። 21,000 ሪያል በልታው ነው በሳውዲ እና እኛ ድምፅ እንድንሆነው ፍትህ ፈልጎ ነው የመጣው። እንዴት በላችሁ? በተኛበት ሰርቃው ጠፋችሁ ካላችሁ አይደለም፣ ሳውዲ አመጣት። ብዙ ስቃይና መከራ ከእሷ ጋር አይቶ ሚስቱ ሳውዲ አምጥቷት፣ ሳውዲ አልበላችሁም እና ማን በላው? አንቺ ነሽ እንዴ? በፌክ አካውንት ራስሽ ነሽ አልበላችሁም ትላለች። ልክ ጉዳዩ እንደሚያቅሰው እኔ ሳላረጋግጥ አያላወራም። ከሷም ሰምቼ ነው። ትናንትና እኮ ሲነግረን እኮ ከሷ ሳልሰማ ለአንተ ድምፅ አልሆንም፣ መጀመሪያ ልስማ አልኩት። ደውዬ ጠይቄያት አዎ የተናገረው ሁሉ እውነት ነው አለች። አሁን ትመጣለች። ስለዚህ እናስታርቃቸዋለን፣ ብሩን እናስመልስለታለን። ምንድነው አመጣትና ሳውዲ ስንት መከራ አይቶ ስቃይና መከራ አይቶ ሳውዲ ምድር ከደረሰች በኋላ ከዳችሁ። እኛ እስከዛሬ የምናውቀው ሴቶች አሜሪካ ያለ ዲያስፖራ ጠብሰው አሜሪካ እስኪገቡ ድረስ ተለሳልሰው ተቅለስልሰው አሳምነው አግብተው አሜሪካ ከወሰዳቸው በኋላ ልክ የአሜሪካን መሬት ሲረግጡ ነበር የሚክዱት፣ አሜሪካ እግራቸው ከገባ በኋላ። አሁን ደግሞ በሳውዲ ጀምረዋል። ለምን? ሳውዲ ሲኬድ ለደላላ የሚከፈለው ብር ብዙ ስለሆነ ባችሁ እስከ 14,000 ሪያል ነው ከፍለው የሚገቡት። ሳውዲ እስኪገቡ ድረስ አፈቀርኩ ካበድኩልክ። አሁን እሷ ያላንተ ሳውዲ ሊሄድ ሲል ማለት ነው፣ እርጉዞና ኢትዮጵያ ውስጥ ሳውዲ ሊሄድ ሲል ራሴን ነው ማጠፋው ትታኝ ከሄድክ ብላ፣ ያላንተ መኖር አልችልም ራሴን ነው ማጠፋው ብላ በዘመድ በሽማግሌ ብትለመን እሱ ከሄደ ራሴን ነው ማጠፋው ብላ ነው እሱ ወንድሙን ለምኖ የሚከፍልላቸው ወንድሙ ስለሆነ ወንድሙን እባክህ ያለ እኔ መኖር አትችልም፣ እኔ ትቻት ከመጣሁ ራሷን ታጠፋለች ብሎ ወንድሙን አሳምኖ እሺ የሁለታችሁንም እከፍላለሁ ሰርታችሁ ትከፍላላችሁ ብሎ ነው ወንድሙ እሺ ብሎ። እሱ ደግሞ ሳውዲ መንገድ ላይ እሷ እንዳትነካበት በሌሎች ወንዶች እሷን ፕሮቴክት ለማድረግ እየተቀጠቀጠ ፍርድ የሚበልቶ ነው ያደረሳት፣ ሳውዲ ያደረሳት። ስንት ወር ሙሉ አሳሩን በልቶ። ስለዚህ ወንድማችሁ ላይ እንዲደረግ የማትፈልጉትን ነገር ሰው ላይ አታደርጉ። እኔ ወንድ ልጅ አለኝ፣ ወንድ ልጅ ላይ ማንም እንደዚህ አይነት ግፍ እንዲፈጽምበት አልፈቅድም። ሚስቱ ነች። አሁን ሚስቱ ነች። ውሽማዋ አለ አስገቢው። ልብ ካለው ይምጣ፣ ያስኮበለላት ይምጣ፣ ወንድ ከሆነ ይምጣ። ያሳዝናል ወንድሜ፣ በጣም ተርሃስዬ፣ በእውነት በጣም ያሳዝናል። ሳውዲ መንፈስ አለ እኮ አይዶን ነው ምን እንዳለ በእውነት በጣም ነው የሚያሳዝነው። እሺ ማንደቅ ሐቢባ ረመዳን ሙባረክ። አላህ ይባርክ ፊች። የሆነ ጉዳይ ምክር ፈልጌ ነበረ፣ ግን አሁን ጉዳይ ስለያዘሽው አርብ ነው የምታስገቢ ሰዎቹ አይደለም? አርባ የሆነ ፕሮግራም አሁን መናገር ትችያለሽ፣ ባለ ጉዳያችን እስክትመጣ የአይ ጊዜ የአህመድ የቀድሞ ሚስት ሰዓዳ እስክትመጣ ድረስ አንቺ መቀጠል ትችያለሽ። እየጠበቅናት ነው። እሷ ሸበካዋን እያስተካከለች ነው ለመግባት። ስለዚህ አንቺ እድሉን ተጠቀሚበት። አሁን ኦኬ፣ ፕራይቬት ላይፍ ነው ያው ምንድን ነው? እንቅርታ አማርኛ ብዙ አልችልም። ያው አማርኛ እንደፈለገ ቢሰባበር እኛ ይገባናል፣ አታስብ። ሀቢባ ከ10 ዓመት በፊት አግብቼ ሳላግባ በፍቅረኛ ወለድኩ። ከዛ ተለያይተናል። ያው 2 መንታ ልጆች አለኝ። ቤተሰቡ አሁን እኔ ያለው ሌላ አገር ነው፣ እሱን ያለው ኢትዮጵያ ነው። እሱም ትዳሩ ይዟል የራሱ። ቤተሰቡ አሁን ልጃችን እንፈልጋለን ምናምን ያሉ ነው። የማን ቤተሰብ? የሱ ቤተሰብ ማለት ነው። ልጃችን አሳየን። እሱም አስቸገቸገኝ ልጅ እንፈልጋለሁ ምናምን አለኝ። ፍቅረኛሽ? የፍቅረኛሽ ቤተሰብ?
ሶስት ዓመት አብረን የፍቅረኛሽ ቤተሰብ ወይስ ፍቅረኛሽ ራሱ ነው ማየት የሚፈልገው ልጆቹን? እሱም እና ቤተሰቡ አባቱ ቤተሰቡ ምናምን ማለት ሚስቱ አባቱ ነው አባቱ ምናምን። እሺ ልጆችሽ ስንት ዓመታቸው ነው አሁን? አሁን 10 ዓመታቸው ነው። 10 ዓመታቸው? ኦኬ የዛሬ 10 ዓመት ብለሻል። ኦኬ እና ምንድነው ችግሩ ቢያዩዋቸው? እሱ የራሱ ትዳር አለ። ድሮም በጣም በድሎኝ ነበረ። እስከዛሬ ያላሳየው ልጆቹ አባታችሁ የለም ብዬ ምናምን ስላሳደኩ እንዴት ብዬ አንድ ጊዜ ይሄ ነው ብዬ ውስጥ የማሳያችሁ እስካሁን አልነገርኳቸውም እኮ። ሞቷል ብለሻቸው ነው ለልጆችሽ? የት እንዳለ አላውቁም ብዬ ነው ያሳመንኳቸው ልጆቹ። አሁን ግን 10 ዓመት ደረሱ። እነሱ አያውቁም ስለሱ። ግን እሱና አባቱ ምናምን ልጃችን እንፈልጋል ምናምን ብሎ እሱ 10 ደውላ ያስጨቀጨቀኝ። ያው ስንለያይ ደግሞ በማይሆን ሁኔታ ነው የተለያየን። ተቀያየምን ምናምን ነው የተለያየን። እና አሁን ለህዝብ መጠየቅ የሚፈልገው ግራ ገብቶኛል ምን እንደምናደርገው። ኦኬ አሁን አንቺና እሱ ከ10 ዓመት በፊት ከፍቅረኛሽ ጋር ስትለያዩ እርጉዝ መሆንሽን አውቆ ልጆች አልፈልግም ብሎ ነው የተለያያችሁት? አልፈልግም ሳይሆን ያቅ ነበረ። ግን እኔ ከሀገር ሲወጣ እሱ ሌላ ሚስቱ ይዟል። ኦኬ አንቺ ከሀገር ስትወጪ ለምንድን ነው የወጣሽው? ያው የዛኔ ለትምህርት ነው የወጣው። ለትምህርት። ኦኬ ለትምህርት ነው የወጣሽው። ለትምህርት ስትወጪ ልጆችሽን የት አስቀመጥሽ? ልጆች እኔ እዚህ መጥቼ ለትምህርት መጥቼ ከ5 ወር በኋላ ደግሞ ተመልሼ ኢትዮጵያ ሂጄ ከዛ አርግዜ ነው የመጣው ተመልሼ። አንቺ ለትምህርት ወጣሽ ወደ አውሮፓ ነው? ለትምህርት ወጣሽና ከፍቅረኛሽ ጋር እስቲል ግንኙነታችሁ አልተቋረጠም፣ ታወሩ ነበር። ኢትዮጵያ ከ5 ወር በኋላ በሄድሽበት አጋጣሚ አርግዘሽ ተመለሽ? ከሄድኩበት ጊዜ 5 ወር እዛ ሲቆየው ተመልሼ ወደ ኢትዮጵያ ሄድኩ። ከዛ አንድ ሳምንት 10 ምናምን ቀን ነበረን አብረን። ከዛ በዛ ውስጥ አረገዝኩ። ከዛ እሱ ለካ እኔ ልክ እንደወጣው ሌላ ሚስቱ ይዟል። እና እኔ ሳላቁ ተመልሼ ሄድኩለት። በሰላም ምናምን እናወራለን። ከዛ ሲሄደው ተመልሼ ያው ተገናኝተናል። በዛ አጋጣሚ እኔ አረገዝኩ። ከዛ ተመልሼ እዚህ ሲመጣ በቃ ሁኔታ ወጥቷል። ሌላ ሰው ጋር እንደሚኖረው አብረን ቤት እንድትከራዩ እንደዚህ። እሺ እና ያው በዛ የተነሳው እኔ ደግሞ ልጆችን አለማሳየት ምናምን ወስኜ ነበረ። ለነሱ ደግሞ እንደዚህ ብዬ ነግሬ ነበረ። ኦኬ እና አሁን እሱን እና ቤተሰቡ ልጆቹን ይፈልጋሉ። የደውሎ አስጨቀጨቁኝ። ያው ስለዚህ እሱ ቺት አድርጎብሽ ማግጦብሽ ነው የተለያያችሁት። በማማገጡበት ለልጆችሽ አባታቸው ማን እንደሆነ የት እንዳለ እንደማታውቂ እየነገርሽ 10 ዓመት አሳደግሻቸው። ዛሬ ከ10 ዓመት በኋላ እሱ መጥቶ ልጆች ማየት ፈልጋለሁ አለ። እሱና አባቱ ቤተሰቦቹ ልጆቹ ማየት ፈልጋለሁ አሉ። ያንቺ ጥያቄ ላሳያቸው? ላሳያችሁ ወይ በዛ ሊቀጥል? ልንገርሽ፣ አንቺ ማሳየት አለብሽ። ምክንያቱም ልጆቹ አባታቸው ምንም ይሁን ምን ነብሰ ገዳይ እንኳን ቢሆን እስር ቤት ቢሆን አባታቸውን የማወቅ መብት አላቸው። ነገ ልጆቹ ሲያድጉ 10 ምናምን ዓመት ሲሆናቸው አስገቢያት ለምትሉ ሳዳን ኢንቫይት አድርጊያታለሁኝ። አክሰፕት አድርጋ መግባት የሷ ፋንታ ነው። ሳዳ ኢንቫይት አድርጌሻለሁ፣ ልኬልሻለሁ። አንቺ ጋር ሲደርስ አክሰፕት የሚለውን ነክተሽ ተቀላቀይ። ቴንክ ዩ። እሺ አንቺ ነገ ልጆችሽ ሲያድጉ 18 ምናምን ሲሞላቸው በ10 ዓመታችን መጥቶ ጠይቆ ለምን አልፈቀድሽላትም ይሉሻል። አላቅም ነበር። 10 ዓመት ሳይሆን ከ5 ዓመት በፊት መጥቶ ነበረ። እኔ በቃ አልተመቸኝም። አገር ሂጄ ነበረ፣ ተገናኝተናል። አላሳየውም፣ ስለነሱም አላወራም። ግን በቃ
ከዛ አሁን በጣም አባቱም ፈልጋል። ያው እሱም በጣም ጨቀጨቀኝ አሁን ስለ ልጆቹ ብሎ ያ ገብቶኛል እኮ ማሬ። በመጣ ሰዓት የማሳየት ግዴታ አለብሽ። ነገ ልጆችሽ እንዳይወቅሱሽ፣ ነገ 18 ሲሞላቸው ጠላትሽ እንዳይሆኑ። አንቺ ለፍተሽ አሳድገሽ አባታቸውን እንዲያዩ ባለመፍቀድሽ ብቻ ልጆችሽ ጠላትሽ እንዳይሆኑ። የዛሬ ልጆች ውለታን አይቆጥሩም። ለፍተሽ ያሳደግሻቸው ምናምን አይቆጥሩም። የከለከልሻቸውን ትንሿን ነገር ነው የሚቆጥሩት። ብዙ ነገር ሰጥተሻቸው መብታቸውን የከለከልሻቸውን አንድ መብት በዛ አሳበው ጠላት። ስለዚህ ምንም ይሁን ምን ሰውየው አይደለም ማገጣ የሚመለከተው ባል ቢማግጥ የሚመለከተው ሚስትየውን ብቻ ነው፣ ልጆቹን አይመለከትም። ጥሩ ባል መሆን ባይችል ጥሩ አባት መሆን ይችል ይሆናል ይሄ ሰውዬ። ስለዚህ ነገ እኔ እኮ ፈልጊያችሁ መጥቼ ነበረ እናታችሁ ናት አላሳየም ያለችኝ ቢላቸው፣ ለምን በልጅነታችን እንዲያየን አልፈቀድሽም? ለምን ምንም አይነት ትዝታ ከአባታችን ጋር የልጅነታችን ፎቶ ሳይኖረን ምንም አይነት ጊዜ ከአባታችን ጋር ሳናሳልፍ አሁን እዚህ እድሜ ላይ ደረስን። ይሄን ደግሞ ያደረግሽው አንቺ ነሽ ብለው የለፋሽላቸውን ነገር ሁሉ ረስተው ጠላት ይሆኑሻል። ስለዚህ ማድረግ ያለብሽ ማሳየትና ማሳየት ነው። ስለ አባታቸው ምንም አይነት መጥፎ ነገር እንዳትነግሪያቸው፣ አሳያቸው። ማየት አለባቸው። ካልብዛ ነገ ትጸጸቻለሽ። አይ ታንኪ ሀቢባ፣ ይሄን ብቻ ለማከር ፈልጌ ነበረ። ያው ለውሳኔ ይረዳሻል ብዬ አስባለሁኝ። ታንኪ ሀቢባ። ዋልካም። የማንነት ጥያቄ አይቀርም። ያ ብዙ ጊዜ እናገረዋለሁ። እዚህ ቤት ብዙ ጊዜ ነው የምለው፣ ከባልና ሚስት ካልተስማሙ ይሄ የባልና ሚስት ጉዳይ ነው። ባልሽ ማገጠ ያንቺና የእሱ ጉዳይ ነው። ልጆቹን አይመለከትም። ልጆች ምን አገባቸው? ምንም ይሁን ሰውየው ልጆቹን የማየት መብት አለው፣ የአባትነት መብት። ፍርድ ቤትም እኮ አይከለክልም። ለወንጀለኛ እንኳን አይከለከልም ልጁን የማየት። ስለዚህ ይያቸው፣ ጊዜ ያሳልፍ። ምንም አይነት ክፉ ነገር መጥፎ ሰው እንኳን ቢሆን ስለሱ ምንም አይነት መጥፎ ነገር እንዳታወሪ። ሲያድጉ በራሳቸው ሰዓት ምን አይነት ሰው እንደሆነ ሲያውቁ ያንቺ ጥሩነት ይገባቸዋል። ይህን ሁሉ ጉዱን ሸፍናለት ሳትነግረን እናታችን ግን ምን አይነት እናት ናት፣ ምን አይነት መልካም እናት ናት ብለው የበለጠ ያከብሩሻል። ምንም ከአንቺ አፍ ስለሱ ክፉ ምንም እንዳይወጣ የበለጠ ያከብሩሻል ልጆችሽ። ከብሬያለሽ በልጆችሽ አይን የበለጠ። እኔ ምን ላድርጋት? እቺ ልጅ ሸበካዋ ኢንቫይት ሳረጋት እያስገባት አይደለም። ገራት ዋትሳፕ ላይ እኔ ኢትዮ ነው ያለሁት። በኋላ አንድ ቀን ስራ የለም እጅ ላይ ያለው። እኔ ቲክቶክ ላይ ኮመንት ላይ በምትጽፉት እውነት ችግረኛ ከሆናችሁ ቤተሰቦቻችሁ ጋር ያላችሁበት ድረስ ሰው ልከን ታይቶ እርግጠኛ ተሆኖ ልንረዳችሁ እንችላለን። ከዛ ውጭ ግን ዝም ብላችሁ ኮመንት ላይ ዳታ ሞልታችሁ ስማርትፎን ገዝታችሁ ምበላው የለኝም ምናምን አሳማኝ አይደለም፣ አያሳምንም። ሰው እንዴት የሚበላው ሳይኖረው ስማርትፎን ይገዛል? ይበላው ሳይኖረው እንዴት ዳታ ሞልቶ ቲክቶክ ላይቭ ላይ ቀኑ ሙሉ በየቤቱ ኮመንት ላይ ይለምናል? ዳታ አያልቅባችሁም እንዴ? በኢትዮጵያ ኑሮ ሳዳ ሳውዲ ያሉ ልጆች ቪፒኤን አውርጂ እያሉች ነው። ቪፒኤን ጫኝ። ቪፒኤን ታውቂያለሽ? ቆይ አፕሊኬሽኑን አሁን እልክልሻለሁ። እሱን ዳውንሎድ አድርጊ። አዛረገችን እኮ። ቆይ ልላክላት። ቪፒኤን አታውቅም መሰለኝ። ሼር አፕ ሳዳ አይ ሼር ቪዲዮ ቪፒኤን ላኩላት ዳውንሎድ እንድታደርግ። ይሄው ይሄ ቪፒኤን ነው። ይኸውልሽ ይህንን አፕሊኬሽን ዳውንሎድ አድርጊው እሺ፣ ስልክሽ ላይ ከዛ ኮኔክት አድርጌ። እሺ ሰክሰስን ፎሎ እያደረጋችሁ ውዶቼ፣ ሰክሰስን ሃኒን ፎሎ እያደረጋቻት። እሺ ሀቢባ ፕሊስ
ዊልቸር ተመዝግበን ነበረ። አብዱረዛቅ ጀማል ስምክን ጠርቻለሁ ትናንትና። አብዱረዛቅ ጀማል ስልክ አታነሳም ወይም ቁጥር ተሳስቷል። አብዱረዛቅ ጀማል ትናንትና ስምህን ጠርቻለሁ። ና ተቀበይ፣ አቡዬ ተቀበይ። ስልክ ይቀይርልኝ። ሰው መጡ ከቪዲዮ በኋላ 3 ሰው መጣ ከቪዲዮ በኋላ። አስተካክያለሁ። አንድ ላይ ልክልሃለሁ። ፕሊስ ይስተካከልና ቶሎ ለነሱ ሰጠን። የሁለተኛውን ዙር ዊልቸር ሬጂስተር ማድረግ ስለምንፈልግ ቶሎ እነሱን አጠናቀን የእጣውም ጊዜ እየደረሰ ስለሆነ የእጣ ከመውጣቱ በፊት ቶሎ ማዳረስ መቻል አለብን ለነሱ። እነሱም ቶሎ ይረከቡልን። እኛም ተጨማሪ ሬጂስተር የምናደርገው ሰዎችንም እጣ ከመውጣቱ በፊት ቶሎ ማዳረስ አለብን። ቶሎ የሁለተኛውን እጣ ለመግዛት የምትፈልጉ ሰዎች በዚሁ አጋጣሚ ፎሎ አድርጉን። ባዮ ላይ ያለውን ዋትሳፕ ቁጥሮቻችንን በመቀበል ኑና ቲኬት ግዙ። በኢትዮጵያ 2000 ብር ነው። በመላለም ተሰዳችሁ ስደት ላይ ያላችሁ ትውልደ ኢትዮጵያውያን አረብ ሀገር፣ አሜሪካ፣ ዩሮፕ፣ ኤዥያ፣ አፍሪካ ውስጥ በተለያየ ዓለም ላይ ያላችሁ 4 እጣ ነው ያለን። አንደኛ እጣ ባለ 3 መኝታ፣ ሁለተኛ እጣ ባለ 2፣ ሶስተኛ እጣ ባለ 1 መኝታ ኮንዶሚኒየም ቤቶች እና አራተኛ እጣ የኢትዮጵያ ግማሽ ሚሊዮን ብር ነው። ጥቂት ቀን ቀራ። የተወሰኑ ቲኬቶች አሉ። ፎሎ አድርጉ። ባዮ ላይ ያለውን ስልኮችን በመቀበል ዋትሳፕ ላይ መታችሁ ቲኬት ለመቁረጥ ፈልጌ ነው በሉ። ልክ እንደዚህ ከእናንተ የምናገኘው ሳንቲም ዊልቸር በማከፋፈል ላይ እንገኛለን። አካል ጉዳተኛ በማደገፍ ላይ እንገኛለን። መልካም ስራ ስሩ። መልካም እድል። ቲኬት ለምትገዙም ፎሎ አድርጉን። ይቅርታ። ኦ ማይ ጋድ። ሳውዝ አፍሪካ ይቻላል ወይ ብላችሁ የምትጽፉት ይቻላል። ፎሎ አድርጉና ባዮ ላይ ያለውን ስልክ አንስታችሁ ይቻላል። ሳውዝ አፍሪካ ከፈለጋችሁ የሾፕ ቱ ሾፕ አካውንትም አለ። በዛም በኢትዮጵያ ንግድ ባንክ በሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን አካውንትን መጠቀም ትችላላችሁ። ይቻላል። ኦኬ አቡ ጉሮሬን ባሳለኝ ቁጥር እጅግ በጣም ጉሮሬን ያመኛል እና ሁሌ እርጥብ መሆን ይፈልጋል። ለዛ ውሃ ቶሎ ትንሽ የጠጣው ላማርጣ። ግን ቀዝቃዛ ውሃ እንዲሆን ላብ ያለ ቢሆን ቆንጆ ነበር። ድሪንክ ሆት ዋተር እያሉኝ ነው፣ ግን አጠገብ ያለው ቀዝቃዛ ውሃ ነው። እሺ ሄጄ ዋርም ዋተር ይዤ ይመጣል። ሞር እንትን ያደርግሻል። አይገርምሽም? ህመሙን ያባብሳል እንጂ ለውጥ አይመጣም። ትንሽ ላብ ያለ ነገር ቢሆን ጥሩ ነው ለአንቺ። ኦኬ አሁን ሄጄ ለብ ያለ ይዤ እመጣለሁ። አንዴ አብዱረዛቅን ላስተናግድና እኔ ሄጄ ለብ ያለ ውሃ ከኪችን ይዤ እመጣለሁ። ቀዝቃዛ ውሃ ነው ጋይስ እየጠጣሁ ያለው፣ ቀዝቃዛ ውሃ ነው እየጠጣሁ ያለው። አይገርማችሁ? ለዛ ነው እየባሰ የመጣው። ጆሮዬን ደግሞ አልቻልኩም፣ እየበላኝ ነው በጣም። ጉሮሬ ባሳለኝ ቁጥር ጆሮዬን ይበላኛል። እሺ አብዱረዛቅ ጀማል ነው ያስመዘገብከው? አዎ ሀቢባዬ። እሺ ሶሪ ያስመዘገብኩ ይቅርታ። 0924 098721 ነበረ የእነሱ ስልክ። እኔም ስደውል በጣም እያስቸገረኝ ነው። የዛለት ራሱ ለሰክሰስ 2 ስልክ ነበር የሰጠሁት። አሁን ሌላ ድሉ የሚሰጠው ከሆነ ሌላ ስልክ ልሰጥሽ እችላለሁ። ማሪ ምንድን ነው የምትይው? አብዱረዛቅ ጀማል ነው ወይ ያስመዘገብሽው? አዎ አብዱረዛቅ ጀማል 09 ልንገርሽና እንዴት ትክክል ነው አይደለም በይ። ኦኬ 0924 አዎ 0987 አዎ 21 ኤግዛክትሊ ትክክል አርሲ ያ። እሺ ስለዚህ ለምንድን ነው የማታነሱት? ስልክ ሲደውል ላይ የቤተሰብ ስልክ ነው። ኔትወርክ የዛለት ራሱ ለሰክሰስ ሌላ ተጨማሪ ስልክ ከፊት ለፊት ሰጥቼው ነበረ። ብዙ ጊዜ እኛም ስንደውልላቸው አናገኛቸውም። እዛ ኔትወርክ በጣም ያስቸግራል። እና አሁን ሌላ አዲስ አበባ ያለ ሰው ኔትወርክ ላይ የሚገኝ ሰው ቁጥር እንትን መስጠት እችላለሁ? እሺ እናቴ ተቀበል። የአዲስ አበባ ወክል ይቻላል። ያ ወክል የእነሱን ማታወቂያ ኮፒ እና ቪዲዮ አካል ጉዳተኛው ሁሉንም ነገር ያዘጋጃል መሆኑን መረጃ ይልክልን እና በዛ ቤዝዶን በዛ መረጃ እናስረክባለን። ምንም ችግር የለም። ይቻላል። 0915 0915 56 56 0280 0280 እሺ
በጣም አመሰግናለሁ። ሰክሰስም አንቺም በጣም እናመሰግናለን ሁላችሁንም። እሺ እናቴ። ክብሪት ካለሽ አለው በይኝ። ዋትሳፕ ላይ የምልክልሽን ፕሮፋይል ኮዱን እዚህ ጋር ስትጽፍ እንድታስገቢያት ነው። ለብ ያለ ውሃ ይዤ ልምጣ ለጉሮሮዬ። ክብሪት ወይም ሶፊ ሁለታቸው ብቻ ነው ሞዴሬተራቸው የሚሰራው። የሌሎቹ ሞዴሬተር አይሰራም። ማስገቢያ አይሰራም። ሚውት ብቻ ማድረግ ነው የሚችሉት። ማስገባት የሚችሉት ሶፊ እና ክብሪት ብቻ ናቸው። ቤትዬ ደልተሽ ቲክቶክሽን ድጋሚ ዳውንሎድ አደረግሽ? ክብሪት የለችም፣ ሶፊም የለችም። ሶፊ አለች አየኋት። ሀቡ ሶፊ አለች። አዎ መስዬ አየኋትና ኢንቫይት አረኳትኝ እኮ ልነግራት። አዎ ሀቡዬ እስቲ አንስተሽ ስጭኝ። እሺ አሁን አንስቼ መስዬም ደልታ ነበር። ለመስዬ ሌላ አንድ ስልክ ገዛላት አለሁኝ። መስዬ ስልክ ገዛልሻለሁ። እሺ እኔ ማር ለቤቲ አንስቼ ልስጣት ደልታ አካውንቷን ድጋሚ ዳውንሎድ ስላደረገች እስቲ ሞክሪው ቤቲ። በሆነ ሰው ሞክሪ። ገጣሚ ለማን እስኪ ሳቢው ቤተሰብ ስለሆነ በሱ ሞክሪ። ሀቡ የጃፒ ጉዳይ እንዴት ሆነ? ውጤቱን አምጥቼ ማሳያችሁ። ፕሮሰሱን እዚህ ጋር መናገር አይቻልም። ቤቲ ገጣሚ ለማን በመሳብ ሞክሪው። የብርቱካን ውሸት ሆነ ምኑ? ኦ ጋድ ናት ዳት ጋይ ማናት እንዲህ ብላ የጻፈችው? ዲኤልኦ ኦ ሎርድ ወይኔ ጉዴ። ሶሪ ጋይስ። ድራማው የምን ድራማ? ውሸት። አረ ግራ አታጋቡን። እኛ ከየቱ ጋር ከማን ጋር መቆም እንዳለብን እኮ ግራ ገባን እኮ። ዘንድሮ ሊያሳብዱን ነው።